የበቀል ስሙ ዛሬ ተቀየረ። የማድሪዱ ጊዜ ዳግም ተዘከረ። ሪቬንጅ በአርሰናል ይሄው ተሰየመ። በልልኝ አንተ። ምን ብያችሁ ነበር? በቀል እንዴት እንደሆነ እናሳያችኋለን አላልኩም ወይ? ለምንድን ነው የማታምኑኝ? በቀል በሌሊት በቀል ገነርስ በሌሊት በቀል 10 ጨዋታ ያላሸነፈው በ4 ጎል ተረመረመ። የኔ ክለብ ይሄ ነው። እሺ የኔ ክለብ ይሄ ነው። ይቆያል እንጂ በቀሉን ሳይመልስ አይተኛም። አንበሳ ክለብ እንደዚህ ነው። አንበሳ ክለብ እንደዚህ ነው። ሌላው አጥቂ እኮ ሊያገባ ስንት ይፈጅበታል? የኔ አጥቂ ከጉዳት መጥቶ 1 ደቂቃ ነው የበቃው። 1 ደቂቃ ነው የበቃው ማንነቱን ሊያሳይ። ወይኔ በኢየሱስ ገነርስ እንችላለን። ግባ። እርግጥ ነው ፈርስት ሃፍ ላይ ትንሽ ጨንቆን ነበር። በቃ ጎሎች ማግባት ነበረብን ምናምን በሜሪኒዮ በጣም ተናደናል። ግን ሰከንድ ሃፍ ላይ በቃ የበቀሉን አርሰናል ነው ያየነው። ምን ያክል 3 ነጥብ እንደሚፈልግ ካስቶን ቪላ ሊያውም በሜዳው ምን ያክል በቀል እንደሚፈልግ ነው ያየነውና ዋራ እንችላለን። እኔ ማጋሌሽ ትሮሳርድ ነው ያላቅም። በቃ ማንን ጎበዝ ብዬ ማንን እንደምተው ምንም ነው ማላቀው። ገነርስ ምንም ነው ማላቀው። ነገ በደንብ በሰፊው ነው የምናወራበት። ኮንግራ ገነርስ። ይሄ ነው ሪቬንጅ፣ ማይ ሪቬንጅ። በቀል ማለት ይሄ ነው። ከኔ አርሰናል ተማር፣ ከኔ ቡድን ተማረ። መበቀል ማለት ምን እንደሆነ ይኸውልህ አስገብቼ እኔ ለበለብኩልህ። ምድረ ቋጣሪ በሙላ ተሰብስበ አፍን ከፍተ ከዋንጫው አርሰናልን ሊያርቅልኝ ይሄ ቡድን ተዘጋጅቷል ብለህ አፈፍ ብለህ ስትቀመጥ ወሽመጥህን ቆረጥኩልህ አይደል? እንዲህ ነው ወሽመጥ የሚበጠስ ቡድን ያለኝ። ወሽመጥህን ነው ዛሬ እንዲህ በጠስ ያረኩልህ። አዳሚ ዝም አትልም ወይ? ሳታውቀኝ አታውቅኝም። ሳታውቁ ሰው አትናቁ። ይሄ ቡድንን አታውቀውም። ቪላል ከኔ ጋር ለዋንጫ ሊፎካከር አይችልም። ከኔ ጋር እየተፎካከረኝ ያለው ጉዳት ነው። ከኔ ቡድን ጋር እየተፎካከረ ያለው እንጂ ሲቲ የምትለው ቡድን ራሱ ከኔ ቲም ጋር ሊወዳደር አይችልም። እናቱ የወለደችው ቡድን ፕሪሚየር ሊጉ ላይ ከኔ ቡድን ጋር ሊወዳደር አይችልም። እሺ ዝም ትላለህ ምድረ ቋጣሪ። እስቲ አሁን ምን እንደምታወሩ ሰማለሁ። ዝም አትልም ትላለህ። አፍህን አዘጋለሁ። መለሳሉ። ሼር ኮፒ ሊንክ አድርግና አዳርስልኝ። እንደምድረ ወያላ ቋጣሪ በሙሉ ጀማው ቫይራል ወጥቶ እንዳገኘኝ ቪዲዮ ነግሬሃለሁ። ካሞን ገነርስ ካሞን። አንተ የማትረባ ቋጣሪ ገብተህ ታወጣዋለህ። ይሄ ነው ቲም። እሺ ለቃቃሚ ሁላ ማለት እንደዚህ አይነት ወሳኝ የሆነ ቲም ነው መደገፍ ያለብህ ነው። ምን አንተ ወድዛት ወዛት መድፍ ነው ብለው ሚሳኤል ይዘው ገቡ አይደል? ደብቀው ሚሳኤል ነው ኒውክሌር ነው ምናምን ምንድነው? ሲጀመር እግር ኳስ ፈርስት ሃፍ ብቻ ነው መሆን ያለበት። ሰከንድ ሃፍ ምንድነው? አስቶን ቪላ አፍልቶ ነበር ሲጀመር። ይበል የራስ ጉዳይ ነው። እኔስ ቀይሬ አንዳቸው አውጥቻለሁ ያኛውን። የኛ ስራ ነገ ይቀጥላል ማለት ነው። ቋጠሩ ራሱ ማይምጭ እንዴት ነው 4 ምናምን ኦዲጋርድ ጎል! ማርቲን ዙቢሜንዲ ወሰወሰው! ዋሬኮ ወሰወሰው ይሄ ነው አሰናይ ኳስ ኦዲጋርድ የሰጠበት መንገድ ኳሱ የሄደበት መንገድ ዋሬ ጌም ዋሬ ጎል! ዙቢሜንዲ ወሰወሰው ጎል! 2-2 አርሰናል አስተማማኝ ያደረገውን አርሰናል አስተማመነ። በጣም ምርጥ ጎል። መነሻ ኦዲጋርድ ነው። ኦዲጋርድ የሰጠውን ኳስ ዙቢሜንዲ ወሰወሰው። ማስተናይ ኳስ ኦዲጋርድ። ሪቬንጅ ማለት ይሄ ነው። በቀል ማለት ይሄ ነው። በቃ እና የጠበቅነው ነው የሆነው። የሚገርም ነገር ነው። ባወራ አይደለም በሰራ ነው። ይሄው እንግዲህ የሻምፒዮንስ ቲም ነው አርሰናል የምንለው በእንደነዚህ አይነት ምክንያቶች ነው። ተበቀልናቸው ማለት ነው። እንደዚህ ነው መበቀል። በቃ 23 ቀን ሩቅ የሆነብኝ ለዚህ ነበረ። የማጋሌሽ በቃ ይጋባል፣ ስሜቱ ይጋባል እና በጣም ነው ያስደሰተኝ ዛሬ እውነት ለመናገር ማለት ነው። ቲሙ በጠቅላላ ዛሬ አሪፍ ነበርን። በጣም ደስ ይል ነበረ። ከእረፍት በኋላ ያለው ምን መክሯቸው እንዳመጣቸው አላውቅም። አርሰናል የሚገርም ነገር ነው የሰሩት። ጄሱስ ገብቶ አይ ቢሎንግ ቱ ጂሰስ ብሎ ደግሞ አሳይቶ ነበር። በጣም የሚገርም ነው። እሱ ደግሞ ደስ ብሎኛል። የሚገርማችሁ ነገር አገባለሁ ብሎ ቲሸርቱን ከታች ለብሶ መምጣቱ ራሱ የሚገራርም ጊዜ ነበረን። በቃ የአርሰናል ፋሚሊ ይሄ ነው። በቃ የዋንጫ ቲም ነው አርሰናል ስንል እንደዚህ ነው። ባወራ አይደለም በሰራ ነው። ደስ ብሎኛል። ሌሊታችን አሪፍ ነው። አለቀ። 3 ነጥባችንን ይዘናል፣ ጨርሰናል። ባይ ባይ።
በቀል እግሯን አውጥታ ኤምሬትስ ስቴዲየም ላይ ተራመደች። አዎ ጋብርኤል ጀሱስ አራተኛ ጎል። አስቶን ቪላ እንደ ጉም ተነነ። አስቶን ቪላ ትንኝ ሆነ። ምንም ማለት አይደላችሁም አላችሁ አርሰናሎች። በሁለተኛው አጋማሽ ብቻ 4 ጎል 4-0 ጋብርኤል ጀሱስ አራተኛውን ጎል አስቆጠረ። ቦንዛ 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 ጋብርኤል ጀሱስ ቦንዛ ትሮሳርድ ቦናንዛ ቦናንዛ ፓፓፓፓፓ ምን አይነት ጎል ነው በእናትህ? ባይ ዘ ዌይ ዙሜንዲ ትሮሳርድን ዙሜ በፈጣሪ ስም አርሰናል ምን አይነት አስገራሚና ታምራዊ የሆነ ጨዋታን ያስመለከተን። በ19ኛው ሳምንት ተጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታ በሜዳው ኤምሬትስ የኦና ኤምሬውን ክለብ አስቶን ቪላን በሜዳ ያስተናገደው አርሰናል 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። ያለ ዴክላን ራይስ አርሰናል ጨዋታው እንዴት እንደሚወጣው በርካቶች ጥርጣሬያቸውን ሲያስቀምጡ እንደነበር የሚታወስ ነገር ነው። በዚህ ሰዓትም አስገራሚና ታምራዊ የሆነ ውጤትን በማስመዝገብ አርሰናል ወደ ዋንጫ የሚያደርገውን ጉዞ አጠናክሮ ቀጥሏል። አርሰናልም 4-1 በሆነ ውጤት ሲያሸንፍ የማሸነፊያ ግቦችን ማስቆጠር የቻሉት የመጀመሪያውን ግብ ጋብርኤል ማጋሌሽ ያስቆጠረ ሲሆን ሁለተኛውን ግብ ማርቲን ዙቢሜንዲ እንዲሁም ደግሞ ሶስተኛውን ግብ ሊያንድሮ ትሮሳርድ ማስቆጠር ሲችል አራተኛውን ግብ ለረጅም ጊዜ በጉዳት ምክንያት ከሜዳ ርቆ የነበረው እንዲሁም ደግሞ በቅርብ ጊዜ የተመለሰው ጋብርኤል ጄሱስ አራተኛውን ጎል በማስቆጠር ለአርሰናሎችን መሪ ማድረግ ችለዋል። እንዲሁም ደግሞ አስቶን ቪላዎችን ከሽንፈት እንዲሁም ደግሞ ከውርደት መታደግ ያልቻለችውን ጎል ማስቆጠር የቻለው ዋትኪንስ ሲሆን በ4-1 በሆነ ሰፊ ውጤትም በሜዳው ኤምሬትን ቀጥቅጦ አባሮታል። እጅግ በጣም የሚገርም እንዲሁም ደግሞ አስደናቂ የሆነ ጨዋታን እየተመለከትን ሲሆን አርሰናልን በሊጉ ሰንጠረዥ ላይ 45 ነጥብን በመያዝ መሪነቱ እንዲሁም ደግሞ ወደ ዋንጫ መቅረቡን እያስመለከተ ይገኛል። በዛሬው ጨዋታ ላይ ያላችሁን ሀሳብና አስተያየት ኮሜንት ላይ አጋሩኝ። በአዳዲስ መረጃዎች በድጋሚ እመልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ምሽት ይሆንላችሁ። What?